ልጃችሁን ጥላችሁ የምትሰደዱ እናቶች እባካችሁ ከልጆቻችሁ ጋር ቆሎ ሸጠን ከልጆቻችን ጋር ብንሆን ጥሩ። ስመጣ ግን ልጄ ትምህርት አቋርጦ መጥፎ ባህሪ ይዞ ነው ያገኘሁት። ምጣዱ በጣም ግሏል። ምጣዱ ላይ ቅጠሎቹ ተቀምጠው አገኘሁ። የሆነ ቅጠል ነገር እንዲህ ክብ ነገሮች ማለት ነው። ምን አይነት ፊልም ነው የሚያዩት? እንደዚህ ብልግና ፊልም ነው የሚያዩት። እና እኔ ቢቸገረኝ ሪሞቱን አንስቼ ደበቅኩበት፣ በስልክ ደግሞ አውርዶ ያያሉ። እኔ ልጆቼን ብጠላ ኖሮ አልሰደድም። ሰው ቤት ልብስ አጥቤ ጫካ ተሸክሜ ነው ያሳደግኩት ብቻዬን ያላባት። ትምህርት ቤት ነኝ ብሎ የት እንደሚውል አይታወቅም። ያው በሰዓቱ ሲመጣ ነው መታየው እሷ ማለት ነው። እና እማራለሁ ነው የሚላት። አሁን ነው ሰርቲፊኬቱን ስናይ እንደወደቀው ሁለቴ ምናምን ያወቅኩት እኔም ከመጣሁኝ ነው። ሌሎቹ በቃ ጭራሽ ስንቆጣቸው እዚህ ገላምጠውን ስለሚሄዱ የሰው ልጅ ምን ብዬ ልናገር? የራሴም አልሰማኝም። የራሴም ስናገረው ምንድነው ያደረኩት ብሎ ሊያንቀኝ ነው የሚነሳው፣ ያፈጥብኛልና አጎቱ ተላከኝ ሲለው መጥቶታል። ከዚህ በፊት ፖሊስ ጣቢያ ወስጄው ነበረ። እንመክራለን ብለው ነው ያሉኝ። እንደዚህ ሆኖ እንዲቀር አልፈል። በቃ በዚህ ከቀጠለ ያው ጎዳና መውደቁ ነው። በአሁን ጊዜ በመጠናቀቅ ላይ ያለ ቤትን ገዝቶ የራስ ማድረግ ብልህነት ነው። አስተዋይ ሰው ጊዜውንና ገንዘቡን ከብክነት ይጠብቃል። የብልሆች ምርጫ የሆነው ባማኮን ሪል ስቴት ለአይን የሚያሳሱ ውብ፣ ምቹና ሁሉ የተሟላላቸው በካሳንችስ በባምቢስና በአትላስ የገነባቸውን የመኖሪያ አፓርትመንቶችን እነሆ እያለ ነው። የካሳንችሱ ጋላክሲ የንግድና የመኖሪያ አፓርትመንትን በታላቅ ድምቀት አስመርቆ ቁልፎን እንዲረከቡ ጥሪ ሲያቀርብ በኩራት ነው። ከባለ 1 እስከ ባለ 3 የመኝታ ቤት አፓርትመንቶችን ይሄ ቀረ የሚባል ምንም እንዳይኖር ጥርት ጥንቅቅ አድርገን ገንብተን እየጠበቅኑት ነው። የቀሩን ውስን ቤቶች ተሸጠው አልቀው ኋላ ወይ ነዶ ብለው ሳይቆጩ ፈጥነው በ0955 97 11 11 ወይንም በ0955 98 11 11 ላይ በመደወል በቶሎ ወስነው ቤቶ ይግቡ፣ ኑሮን ያደላድሉ፣ ቅንጡና ምቹ ህይወትን ያጣጥሙ። ባማኮን ሪል ስቴት። እንኳን ደህና መጣሽ። እንኳን ደህና ቆይሽ። እንተዋወቅ። እሺ፣ አስቴር በቀለ እባላለሁ። ማጋራችሁ ታሪክ አለ። በተለይ ልጄን በተመለከተ ለሌላውም ትምህርት ሊሆን የሚችል ስደት ልጆቻቸውን ጥለው ለሚሄዱ ለሚሰደዱ ኑሮን እናሸንፋለን ብለው ከልጆቻቸው ለሚርቁ ምለው ነገር አለም እያልሽን ነበርና እስቲ 3 ልጆች ነው ያሉኝ። የመጨረሻ ልጄን የዓመት ነው ጥዬ የተሰደድኩትም ወደ ሱዳን ነው የነበረው። ከሄድኩኝ በኋላም 2 ጊዜ ብቻ ነው መጥቼ ያየኋቸው። ያው 3ኛ በጦርነቱ ነው ወደ ሀገር የገባሁት እና ስመጣ ግን ልጄ ትምህርት አቋርጦ መጥፎ ባህሪ ይዞ ነው ያገኘሁት። እባካችሁ ልጄን አድኑልኝ ነው የምለው። ልጃችሁን ጥላችሁ የምትሰደዱ እናቶች እባካችሁ ከልጆቻችሁ ጋር ቆሎ ሸጠን ከልጆቻችን ጋር ብንሆን ጥሩ ነው። ለማን ነበር ጥለሽ ሄድሽው? ልጄን ጥዬ ሄድኩት ለእናቴ ለወንድሞቼ ነው። ያው አሁን እያደገ ሲሄድ ወንድሞቼም የሉም ባጠገቧና ግን ትምህርት ቤት ነኝ ብሎ የት እንደሚውል አይታወቅም። ያው በሰዓቱ ሲመጣ ነው መታየው እሷ ማለት ነው። እና እማራለሁ ነው የሚላት። አሁን ነው ሰርቲፊኬቱን ስናይ እንደወደቀው ሁለቴ ምናምን ያወቅኩት እኔም ከመጣሁኝ ነው። እሷ ደግሞ የምታውቀው ነገር የለም ስለምታምን መጣሁኝ ትምህርት ቤት ውዬ ነው የሚላት። ወላይ ስትጠራ ስትሄድ ነው በተደጋጋሚ ወላይ ስትጠራ ስትሄድ በቃ ልጅሽ አስቸጋሪ ነው ትምህርት ቤት አይገባም ምናምን አሏት። ከነ መጨረሻውም በቃ ልማርም ብሎ አሁን 2ኛ ዓመቱ ነው ትምህርቱን ካቋረጠ ማለት ነው። ስንት ዓመቱ ነው? 16ኛ ዓመቱ ይችላል። እና ማያቸው ነገሮች ሁሉ በጣም ከባድ ነው። የሚውለው ከብዙ ልጆች ጋር ነው።
በቃ አሁን ደግሞ ትምህርትም አልማርም ብሎ ስላለኝ እባካችሁ አግዙኝ እላለሁ። ምንድነው እስቲ ማያቸው ነገሮች ከባድ ናቸው ያልሽው? ምንድነው የምታዩ? የልጅሽ ባህሪ እገዛስ የፈለግሽው በምን መልኩ ነው? አጎቱ ተላከኝ ሲለው መጥቶታል። ከዚህ በፊት ፖሊስ ጣቢያ ወስጄው ነበረ። እንመክራለን ብለው ነው ያሉኝ። ሄጄ ስጠይቀው እንደውም አንቺ ልጅሽን ጠልተሽ ነው ምናምን ነው ያለኝ ማለት ነው ፖሊሱ። ፍርድ ቤትም ሄጄ ነበረ። እባካችሁ ወደ ማገገሚያ ውሰዱልኝ፣ ልጄ በቃ ጸባዩ ተቀይሯል፣ የሚመልሰው መልስ መጥፎ ነው እና ስንናገረው ሊያንቀን ነው የሚዘለው ምናምን ብያቸው፣ አጎቱን እንደዚህ መታ ስለ ሱስ አለው ሲልኝ አይ ምንም ማውቀው ነገር የለም እስካሁን ቤት ውስጥ ማየው የለም ብዬው ነበር ለፍርድ ቤቱ። ስለው ፖሊስ ጣቢያ ነው ያለው ስለው ፖሊሱ ከጻፈልሽ እንቀበልሻለን፣ እንደዚህ ካደረገ ሱስ ጀምሮ ሊሆን ይችላል ብለው ነበር። ፖሊሱን እባክህ እንደዚህ ብለዋል ስለው አንቺ ልጅሽን ጠልተሽ ነው እና ብዙ ነገር ትሸፈናለች ነው ብሎ የተቆጣኝ ማለት ነው። ጠልቼ አይደለም፣ እኔ ልጆቼን ብጠላ ኖሮ አልሰደድም። ሰው ቤት ልብስ አጥቤ ጫካ ተሸክሜ ነው ያሳደግኩት ብቻዬን ያላባት እና እንደዛ አልነበረም ምናምን ብዬ በቃ ይቅርታ ካጠፋው ብዬ ወጣሁ ማለት ነው። በማግስቱ ከኋላ ይለቀቀው መጣ። ሲመጣ ምን አሉ ስለው ምንም ያለኝ ነገር የለም ምናምን ብሎ ነው ያለው። በቃ ይወጣል ይገባል። ያው ቀጠለ። እኔ መከርኩት፣ ወንድሞቹም ይቆጡታል፣ አይሰማም ጨርሶ። በዱላም በመከረም አሉት። እኔም እንደናት አያቱም እያለቀሰች እባክህ ልጄ እኔ ከአንተ ጋር የተሰቃዩት በጣም ብዙ ነው እንደዚህ እየሆንኩኝ ምናምን ብላ ስትል ምን አደረግኩኝ ምናምን ብሎ በቃ መልሶ እዛው ነው። ተሰባስበው ይሄዳሉ፣ ማታ ይሄዳሉ፣ ጠዋት ይሄዳሉ። ትምህርት አይማሩም ጨርሶ እኛ ጋር ነው የሚሰባሰቡት። ተሰባስበው እዛ ግቢው ላይ ቁጭ ይላሉ። እና እኔ አንዳንድ ሱሶች የሚጠቀሙትን ነገር አገኘሁባቸው እየተከታተልኩኝ ማለት ነው። እና ለምን ይሄን እንደዚህ ያደረጋችሁ ሌሎቻችሁ በየቤተሰቦቻችሁ ሄጄ ነው የምናገረው አልኩ። አንድ ልጅ ብቻ ነው የቀረው እንደዚህ ስለው ማለት ነው። ከዛ ማዕከል ወደ 6-7 ይሆናሉ። የአንድ አካባቢ ልጆች ናቸው። እና ድንጋይ ሰፈር የሚባል አለ ልዩ ስሙ። በዛ አካባቢ ነው የሚሰባሰቡት። ፊልም ነው የሚያዩት ፊልም በጣም መጥፎ ነው፣ በእናንተ እድሜ አይፈቀድም። በዛ ላይ እናንተ ቤተክርስቲያን ትላላችሁ፣ ትሮጣላችሁ። ለምንድን ነው እንደዚህ የምታደርጉት? ለምን እንደዚህ አይነት መጥፎ ፊልም ስታያላችሁ ብያቸዋለሁ። እምቢ ያሉኝ። በቃ ምን አይነት ፊልም ነው የሚያዩት? እንደዚህ ብልግና ፊልም ነው የሚያዩት። እና እኔ ቢቸገረኝ ሪሞቱን አንስቼ የደበቅኩበት በስልክ ደግሞ አውርዶ ያያሉ። በቃ ተሰባስበው እሱን ነው የሚያዩት። ተደብቄ ስንት ቀን እንደዚህ እነሱ ያዩኝ ወደ አስፓልት ዞሮ ነው፣ እኔ ግንብ ስር እንደዚህ ተደብቄ ሳይ በቃ አፍሬ ወደ ውስጥ ነው የተመለስኩት። ምን ልበላቸው? አሁን መክሬያቸው በደቂቃ ወጥተው እሱን ነው ከፍተው ቁጭ ብለው ሲያዩ የነበረው። እና ምንም ሌሎቹ በቃ ጭራሽ ስንቆጣቸው እዚህ ገላምጠውን ስለሚሄዱ የሰውን ልጅ ምን ብዬ ልናገር? የራሴም አልሰማኝም። የራሴም ስናገረው ምንድን ነው ያደረኩት ብሎ ሊያንቀኝ ነው የሚነሳው፣ ያፈጥብኛል። እና በቃ እስቲ ይህንን ነገር የሚመለከተው ካለ አግዙኝ ነው የምለው። የምክር አገልግሎት እንዲሰጠው ትምህርቱን እንዲቀጥል ነው የምፈልገው። እኔ በመሰደዴ ብዙ ነገር አጥቻለሁ። ልጆቼ ወይ ተምረው ተስተካክሏል። ትላልቆቹ እንደዚህ አላስቸገሩኝም እግዚአብሔር ይመስገን። ጎረቤቱም ተቆጥቶ ነው። በዛን ሰዓት ጫካ ነው የምሸከመው። ያው ሌሊት 10 ሰዓት እወጣለሁ ቅጠል ልሸጥ ጎርጊስ ሄጄ ሸጬ፣ ከዛ ደግሞ እንጦጦ ሽንቁሮ ሚካኤል ድረስ ነው እየሄድን የምንሸከመው። እና ማታ ስንመጣ 12 ሰዓት 1 ሰዓት ነው ቤት የምንገባው። እነሱ ጎረቤት ዩኒፎርም ቀይሩ ብለው ያላቸውን አጎርሰው ነው የሚጠብቁኝ። እና እግዚአብሔር ይስጣቸው፣ በጣም አመሰግናቸዋለሁ። ግን ይሄኛው በጣም አስቸጋሪ ሆኖብኛል። በአሁን ጊዜ በመጠናቀቅ ላይ ያለ ቤትን ገዝቶ የራስ ማድረግ ብልህነት ነው። አስተዋይ ሰው ጊዜውንና ገንዘቡን ከብክነት ይጠብቃል። የብልሆች ምርጫ የሆነው ባማኮ ሪል ስቴት ለአይን የሚያሳሱ ውብ፣ ምቹና ሁሉ የተሟላላቸው በካሳንችስ በባምቢስና በአትላስ የገነባቸውን የመኖሪያ አፓርትመንቶችን እነሆ እያለ ነው። የካሳንችሱ ጋላክሲ የንግድና የመኖሪያ አፓርትመንትን በታላቅ ድምቀት አስመርቆ ቁልፎን እንዲረከቡ ጥሪ ሲያቀርብ
በኩራት ነው። ከባለ 1 እስከ ባለ 3 የመኝታ ቤት አፓርትመንቶችን ይሄ ቀረ የሚባል ምንም እንዳይኖር ጥርት ጥንቅቅ አድርገን ገንብተን እየጠበቅኑት ነው። የቀሩን ውስን ቤቶች ተሸጠው አልቀው ኋላ ወይ ነዶ ብለው ሳይቆጩ ፈጥነው በ0955 97 11 11 ወይንም በ0955 98 11 11 ላይ በመደወል በቶሎ ወስነው ቤቶ ይግቡ፣ ኑሮን ያደላድሉ፣ ቅንጡና ምቹ ህይወትን ያጣጥሙ። ባማኮን ሪል ስቴት። ትደውይለት ነበር? ምንድን ነበር እስቲ ልጅነቱ ላይ በአንድ አመቱ ጥለሽው ስትሄጂ እናቴ ብሎ ያደገው እናትሽን ነው? ስደውል ወንድሜ ብዙም ስልክ አያገናኘኝም ከልጆቹ ደህና ናቸው፣ ምንድነው ልጆች የምትዩ ነው የሚለው እና ብዙም በስልክ አላገኛቸውም። ግን ለያቸው መጥቻለሁ። 2 ጊዜ መጥቼ ነበር ከጦርነቱ በፊት 2 መጥቻለሁ። ወደ 13 አመት ሱዳን ላይ ቆይቻለሁ። በ13 አመት ውስጥ 2 ነው መተሻየሽ? ሶስተኛ አሁን የመጣሁት ያው በጦርነት ጠቅልዬ መጣሁ እና ስመጣ ያው ጥሩ ነው፣ ጎበዝ ተማሪ ነው የነበረው። አንተ ጎበዝ ልብስ ይዤለት መጥቻለሁ በቃ እንዲደሰት እና እንዴ ሰርቲፊኬት ላይ አስቴር እናት ወላጅ የሚለው ነው ለካ አንቺ ነሽ ወላጅ እናት አንቺ ነሽ ምናምን ማለት ጀመር። ሁለተኛው ላይ ስመጣ አዎ እኔ ነኝ፣ ግን ያሳደገች እናትህ እሷ ናት አያትህም ብትሆን እለዋለሁ እና እኔ የምትፈልገውን ነገር ሁሉ አደርግላለሁ፣ አንተ ጎበዝ ተማሪ መሆን አለብህ ምናምን ብዬ መከሬ ነው የሄድኩት። ግን አሁን እያደገ ሲሄድ እንግዲህ ያገኘሁት እንደዚህ ሆኖ ነው። ሱስ ውስጥም ገብቷል። ሱስ ውስጥ ገብቷል። ስንናገረው በቃ አይሰማም። 5 ደቂቃ አይቆዩም፣ መልሶ እዛው ነው፣ ይጠራራሉ፣ ይሮጣሉ። እንደውም ስልክ ሁሉ አልሰጠውም። በቃ የኔን ስልክ ልሰጠው ነበር፣ ያው ጠፋ። ስልክ ሰጣለሁ፣ የኔን ስልክ ሰጣለሁ፣ ገዝቼ ለመጣለሁ ብዬ ነበር። ግን እጄን ስለተሰበርኩኝ እኔ መጣው፣ ይሄን ስልኬን እኔ ሰጣለሁ፣ ሌላ ኖኪያ እኔ ለራሴ ገዝቼ ነበር አመለው። እዛ በቃ ሳየው እና ሌሎች ስልክ ያላቸውን ሳይ መጥፎ ነገር ነው የሚያዩበት። ትምህርት ደግሞ ስለታውክ ምን ይሰራልሃል ስልክ አልኩት። እዛ በቃ አያስፈልገኝም ችግር የለውም ምናምን አለ። አሁን የማታ ተማር ሰው ለኔ እሺ ይላል፣ ለእናቴ ደግሞ ሄዶ አይ እኔ አልማርም ይላል። የማታ ትገባለህ፣ ቆሎም ሸጬ ቢሆን ልብስ እንኳን አጥባለሁ አልልም፣ እጄ አይችልም። የራሴን እንኳን በእግሬ ረግጬ ነው የማሰጠው የምሰቅለው ከነው ሆየ ሆነሽ ነው እጅሽን? እጄን ዱባይ ሄጄ ነበረ አንሸራቶኝ ነው የወደቅኩት። ከሱዳን ከተመለስኩ በኋላ ቀበሌ ሄጄ ነበር። ምንም ድጋፍ የሚያደርግልኝ አልነበረም። መንግስት መኪና ቆሞ 7000 ብር ሰጥቶኝ ነው የገባሁት ማለት ነው። ያለኝ ገንዘቤን ተዘርፌ 4 ቀን መንገድ ላይ አድረን እና በአንድ ቀን ወደ ገላባት የሚገባው ግን እኛ 4 ቀን ነው ከመደን የሚባል ካለፈን በኋላ ያደርነው። ጫካ ውስጥ ፈትሸው ምንም አልቀራቸውም። እኔ $3000 ነው የነበረኝ፣ በዶላር አጠራቅም ነበር ከልጆቼ የተረፈችውን። እሷን ወስዶ እንደውም ዘርፈሽ ነው ዶላር ከየት አመጣሽ አሉ። እኔ IRC የሚባል ድርጅት ውስጥ ሰራ ነበረ በጽዳት። ከዛ ያገኘሁት ነው አይደለም ዶክመንትሽ ሲሉ ምንም ያስኩት ነገር የለኝም። ጦርነት ነው እንዴ ብዬ እሱን ላስታውስ ምንም ያስኩት ነገር የለኝም ነበር። ግን መልቀቂያ አልተቀበልኩም። 2 አመት ነው እዛ ያገለገልኩት እና እንደዚህ ነው የወጣሁት ብዬ አልኳቸው። በቃ ብሩን ወሰዱ። የሌለውን የለንም ያሉትን እየቀጠቀጡ ምን እያሉ እግዚአብሔር ይመስገን መተማ ስገባ መንግስት ያዘጋጀው ነበር። ተቀበልን። 3 ቀን ኤምባሲው በር ላይ ያደርኩ። መኪና ተገኘ። በቃ መጣሁ ወደዚህ ማለት ነው። ወደ አዲስ አበባ ስገባ በእነዚህን ሰዎች ሰው ለምኑልኝ በዱቤ ሄድኩኝ ወደ ዱባይ። ወደ ዱባይም ሲሄድ አልቀናኝም። 4 ወር ቆይቻለሁ ስራ ሳልሰራ። ከዛ በኋላ ደግሞ እግዚአብሔር ይመስገን ብዬ ስራ አግኝቼ መስራት በጀመርኩበት ሰዓት ይሄ አጋጠመኝ ማለት ነው። ወድቀሽ ነው? ወድቄ ነው። አሁን 6 ወሬ ነው ወደዚህም ከመጣሁኝ። ስራም አልሰራ ቤት ውስጥ ቁጭ ብዬ ነው የነበረው ለ4 ወር ያህል። ወደ ውጭ ራሱ አልወጣም። በቃ ጠዋት ወደ ሽንት ቤት ሄዳለሁ እመጣለሁ፣ ቁጭ ነው በቃ እምለው። ስራም ለስራ ስል ይሄ ካልያዘልኝ ምንም መስራት አልችልም ነበርና ልብሴንም ለማጠብ በእግሬ ረግጬ ነው እንትን እምለው ማለት ነው። ያው አሁን
እግዚአብሔር ይመስገን እንደዚህ ይሄን አስተኝቼ በዚህ ላይ እንደዚህ አሻለሁ ግራዬ ስለሆነ በፊት እንኳን በቃ በግሬ ረግጬ ስትመጣ እናቴ ደግሞ ከጎሊ ስትመለስ እሷ አለቅልቃ ነው የምታሰጣልኝ። የመጨረሻ ልጅሽ ነው? አዎ የመጨረሻ ልጄ ነው። ሁለት የሱ ታላላቆች አሉ። እነሱም ይመክሩታል። ምንም በቃ አይሰማቸውም ጭራሹንም። እኔም ተኮኔ እንደዚህ የሆነ ነገር እየሰራሁ በዚህ እጄ እየጎተትኩ ማንሳት አቅቶኝ ባሊ እንኳን ስጎትት ቁጭ ብሎ ነው የሚያይ ዝም ብሎ። ለምን ዝም ብለህ የምታይ ለምን አታዝም ለምን ይሄን እንዲያታረግም ስለው ዝም ብሎ ይዝቃ እሺ አላየሁሽም ይላል እንደገና ማለት ነው። ቤት ውስጥ የሚወስደው ሱስ ነገር አለ? ቤት ውስጥ ሲሆን ቤት ውስጥ አይታይም። ያው ውጭ ላይ ነው አድርገው የሚመጡት። ቤት ውስጥ ቅጠል ነው ያገኘሁት። በስቶፍ ሲያደርቃ ደረስኩበት። ምጣድ አስምቶ ምጣድ ላይ ያስቀምጦት እንዲህ ምጣዱማ ለኩሶት ነው ብዬ ስለው አንቺ ነሽ ጠዋት ይለኮሻል። እኔ ምን ላደርግ ነው? ምንም ዛሬ ያልሰራን ወይ እንጀራ ላሞቅን እንዴት እለኩሳለሁ ብዬ ስከፍተው ምጣዱ በጣም ግሏል። ምጣዱ ላይ ቅጠሎቹ ተቀምጠው አገኘሁ። የሆነ ቅጠል ነገር እንዲህ ክብ ነገሮች ማለት ነው። እዛ ይሄ ምንድን ነው ብዬ ስለው ምንም መልስ አልሰጠኝም። ጥሎኝ ሄደው እና እሱን ይዤ እንደዚህ በወረቀት ላይ አስቀምጬ ሁሉንም ሰብስቤ እኔ በየቤተሰቦቻችሁ ሄጄ ይሄን እያሳየው እናገራለሁ። ትተዋላችሁ አትተውም አልኳቸው። እንተዋለን ብለው መለው ተገዘቱ። እኔ ወረወርኩት። የመጀመሪያ ያገኘሁት ወጥቼ ስመጣ አራቱ በር ላይ ቆመዋል። የኔ ልጅ ውስጥ ነው። እዛ አላዩኝም። አጠገባቸው ደረስኩ። ዞር ሲሉ አይ ምናምን ብለው የሆነ ነገር አሉት። ብቻ እነሱም ይግባቡበት ቋንቋ አላቸው። ምንድነው ብዬ ዘልዬ ስገባ ያኛው ታርበተበተና በቃ እንደዚህ ጎንበስ ሲል ምን ፈልገህ ነው ስለው ካልሲ ነው ያለኝ። ካልሲው የለህም የት አለ ካልሲ አንተ እዚህ ስለው አይ ያቢቲን ሲለኝ እሺ ይዘህ ውጣ ብዬዋለሁ። ይዘህ ውጣ ስለው ያን ይዞ ወጥቶ እዛ በሩ ጋር ወርወር አድርጎት ነው የሄደው ማለት ነው። እዛ እኔ ተደራራቢ አልጋ ላይ ነው የሚተኙት። እዛ ላይ ስወጣ ግን ያገኘሁት ቅጠልና መጠጥ። ይሄ ማነው ስለው እኔ እንጃ እንዴ ምንድነው እኔ እንጃ የምትለው ይሄንን ስላስቀመጥክ ነው የደነገጥከው ምናምን ብያልኩት እና ፖሊስ ጣቢያዎች አሉ። እዛ ይዤ ሄጄ አልቅሼ ነገርኳት። ይሄ ምንድነው ስላት እሷ ናት እንደውም የነገረችኝ። ይሄንን ነገር ካጨሱ ለመማታትም ምንም ለማድረግ ለመግደልም አይመለሱም እነዚህ ልጆች። ቅጠሉ እንትን ነው ማለት ነው፣ አደንዛዥ ዕፅ ነው። እኔ እንጃ እንደዛ አለች እሷ ማለት ነው። ከዛ እኔ አላውቀውም ይሄን ነገር ምን ማድረጊያ ነው ለእናቴ ሳሳያት በኦሮምኛ አባቦ የሚሉት ቅጠል ነው አለች እሷ። መሀሉ ላይ እንደ አበባ ነገር ነው ያለው አረንጓዴ እንዲች እንደ አደይ አበባ የሚመስል ሆኖ አረንጓዴ ነው ቅጠሉ። ዙሪያውን አረንጓዴ ሆኖ መሀሉ ላይ እንደ ቢጫ ነገር ሊያወጣ ያለ። እዛ እሷ ፖሊሷ እንደዚህ ነው ብላ ስትለኝ አዎ ከዚህ በፊት እኮ 6 ሰዓት ላይ ነው አጎቱ መጥቶ ካርድ ግዛልኝ ብሎ ሲለው መጥቶታል። ተደባደቡ። ፖሊስ ጣቢያ ይዘን ሄደን ነበር። ሳምንት ቆይተው ለቀቁት። ይሄ ልጅ ወደ ጸባይ ማረሚያ ገብቶ ትምህርቱንም እንዲቀጥል ጸባዩም እንዲስተካከል ነው ፈልገው። እንደዛ ከሆነ በቃ ሱስ ውስጥ ገብቷል ልጅሽ ካልሽኝ እንደዛ አድርጊልኝ አልኳት። እዛ እሺ አለችኝ። ምንም ሁለተኛም አገኘሁኝ ይሄንን ነገር ምናምን ብዬ ከዛም በኋላ ነው በስቶቭ ሲያደርቁም ያገኘሁት። ከዛም በኋላ ነው ምጣዱንም ለኩሶ ምጣድ ላይ ሲያደርቁ ያገኘኋቸው። አሁንም ሳያስቡት ነው የደረስኩባቸው። ተሰብስበው እየጠበቁኝ ነበር። ግን በቃ ረግጬ ሄጃለሁ ስላልኳቸው ነው ሳያስቡት ተመልሼ መጣሁ። ደረስኩኝ። እሱ ቤት ውስጥ ምን ታረግ ነው ስለው ዕቃ ላጥብ። መቼ ጀምሮ ነው ዕቃ አንተ የምታጥበው ስለው ዝም ብሎ ቆሞ ማለት ነው እንደዚህ ቆሞ ምን እያረክ ነው? ዕቃ ምንድን የሚሸተው ቤቱ ደግሞ ሞቋል ምናምን አልኩት። ሞቀኝ ከውጭ ስገባ ምጣዱ እንትን ወላፈ። ከዛ እንጃ አንቺ ለኩሰሽ ነው ምናምን ብሎ ወጣ ተነስቶ። ወደ እንዲህ አይነት የባህሪ ለውጥ ሱስ ውስጥ የመግባት ነገር እሱ ብቻ ሳይሆን የአካባቢውም አብሮት ያሉ ጓደኞችም እንዲገቡ አደረጋቸው ብለሽ የምታምኚው ምንድን ነው? ከእነሱስ ቤተሰብ ጋር ተነጋግረሻል? ከአንዷ ጋር ብቻ ነው። ሌሎቹን ፈርቻለሁ። እሷኛዋ ከጎረቤት ያለችዋ ሄዳ ተናግራ ነበር ከዚህ በፊት ማለት ሄዳ እሷ ስትናገር ስለኛ ልጆች አያገባችሁም ስለራሳችሁ ልጅ ነው ያሉት። ልጆቻችን እንደዚህ አያረጉም
ብለው ነው ያሉት። የዛለታ ግን ሰብስቤ እኔ ይሄንን ይዤ በየቤተሰቦቻችሁ ሄደ አባተን በሚገባበት ሰዓት አባቶቻችሁ በሚገቡበት ሰዓት እኔ ከምሽቱ 4 ሰዓት ቤታችሁን አንኳኩቼ እመጣለሁ ብዬ ስል እሺ ሁለተኛ እናረግም እንዳትናገሪብን ብለው ነው ልጆቹ መለው የሄዱት። ግን ከዛ መሃል አንዱ ልጅ ብቻ ነው የቀረው። እስካሁን እነሱ ጋር አይመጣም። እንግዲህ በሌላ በኩል ይገናኙ እንደሆነ አላውቅም። እና ሌሎቹ በቃ ስለኛ ልጆች ሳይሆን ስለራሳችሁ ብለው ስላሉ አሁንም ስለራሴ ልጅ ነው ምን ላድርግ። ሁለቱ የኔ ልጅና ጎረቤት ያለው ሲመጡ የት ነው የምትሄዱ ስንላቸው እዛ ፀጉር ቤት ለሱ ወረፋ ይዘናል አሉ። ሲመለሱ ግን ፀጉራቸውን አልተቆረጡም። 4 ሰዓት 5 ሰዓት 5 ተኩል ነው ቤት የሚገቡት። እና እናንተ ልጆች ትልልቆቹ እንደውም እኛ በጊዜ ገብተን እናንተ 4 ሰዓት ድረስ ታመሻላችሁ ሁለተኛ እናመሽም ይቅርታ ምናምን ብለው ደግሞ ይሄዳሉ። ያው ነው መልሰው እዛው ናቸው። እና በቀደም ሁሉ ስመታ ነበረ። በቃ በጣም ከመናደድ የተነሳ አንደኛው ልጅ መጣ። እናቱ ታማው አልጋ ላይ ናቸው። አያቱ ናቸው እሳቸውም። እናቱ የት እንዳለች አላውቅም። እና ማግኔት ይዞ መጥቶ እዛ ጋር ቤት ፈርሶ እየተሰራ ነው ቢስማር። ይሄኛው በቃ ልክ የሱን ድምጽ ሲሰማ ከአልጋ ወረደ። ጠዋት እኔ ተነሳ ብዬ ስለው ራሴን አሞኛል መተኛት ፈልጋለሁ ያለኝ ማለት። ልክ እሱ መጥቶ በር ላይ ድምጹን ሲሰማ ዘሎ ወረደ። ሄዱ። ይሄኛው በማግኔት ይለቅማል፣ ያኛው ይቀበላል። ትንሽ ቆይቶ አንተ አሁን እኔ ሳዝህ እምቢ ብለህ ይሄን ቆሻሻ የምትለቃቀመው ለምንድን ነው? ምን ልታረግ ነው ስለው ልንሸጠው ነው ማለት። አይ እንደዛ መለቃቀም ከሆነ ሁላችሁም ማዳበሪያ ይዛችሁ ሂዱ፣ ይሄም ስራ ነው በቃ ስራችን ካላችሁ። ትምህርት እምቢ ብላችሁ አንተስ ትምህርት ቤት ለምን አልሄድክም ስለው አልተከፈለልኝም ለዚህ ነው ያልሄድኩት ያለኝ። ያኛው ልጅም ይሄኛውም 10ኛ ክፍል ነው ድልበር ነው የሚማረው። ሳምንቱ ሙሉ ትምህርት ቤት አልሄደም ማለት ነው። እዚህ ጎረቤት ልጅ በአሁን ጊዜ በመጠናቀቅ ላይ ያለ ቤትን ገዝቶ የራስ ማድረግ ብልህነት ነው። አስተዋይ ሰው ጊዜውንና ገንዘቡን ከብክነት ይጠብቃል። የብልሆች ምርጫ የሆነው ባማኮን ሪል ስቴት ለአይን የሚያሳሱ ውብ ምቹና ሁሉ የተሟላላቸው በካሳንችስ በባምቢስና በአትላስ የገነባቸውን የመኖሪያ አፓርትመንቶችን እነሆ እያለ ነው። የካሳንችሱ ጋላክሲ የንግድና የመኖሪያ አፓርትመንትን በታላቅ ድምቀት አስመርቆ ቁልፎን እንዲረከቡ ጥሪ ሲያቀርብ በኩራት ነው። ከባለ 1 እስከ ባለ 3 የመኝታ ቤት አፓርትመንቶችን ይሄ ቀረ የሚባል ምንም እንዳይኖር ጥርት ጥንቅቅ አድርገን ገንብተን እየጠበቅኑት ነው። የቀሩን ውስን ቤቶች ተሸጠው አልቀው ኋላ ወይ ነዶ ብለው ሳይቆጩ ፈጥነው በ0955 97 11 11 ወይንም በ0955 98 11 11 ላይ በመደወል በቶሎ ወስነው ቤቶ ይግቡ፣ ኑሮን ያደላድሉ፣ ቅንጡና ምቹ ህይወትን ያጣጥሙ። ባማኮን ሪል ስቴት። ልጆች ወደዚህ አይነት ሱስ፣ አልባሌ ነገር፣ ጸያፍ የሆኑ ቪዲዮዎች ከባህል ከወግና ስርዓት ያፈነገጡ ረጅም ሰዓት ፊልም መመልከት፣ ሱስ ውስጥ መግባት በተለይ ገና በ10ዎቹ መጀመሪያ እድሜ ላይ ሆነው ይሄ እጅግ በጣም ከባድና አሳሳቢም ነው። ሌሎችም ደግሞ እነሱን ተከትለው ሰፈር ውስጥ 3-4 መሆናቸው በራሱ ያስደነግጣል። በጣም ነው የሚያስደነግጠው። ስለዚህ የሱስ ማገገሚያ አሁን ሙሉ ለሙሉ ሱስ ውስጥ ነው፣ ከሱስ መውጣት የማይችልበት ደረጃ ደርሷል ብለሽ ታምኛለሽ? አይ አልደረሰም። ቢመከር በቃ እኛን አልፈራምና ፖሊሱንም ያልኩት አንተን ሊፈራ ይችላል ደግሞ ጸባይ ማረሚያም ከገባ እዛ ጋር ሊፈራቸውም ስለሚችል የትም መውጣት ስለማይችል ይሄ ልጅ ከልጆችም ካልተገናኘ ይመለሳል ብዬ ነበር የለመንኩት። ግን እሱ ልጅሽን ጠልተሽ ነው ወደ ጸበል ይዘሽ ሂጂ ያለኝ። ጠልቼ አይደለም ጸበል አልኩት። እኔ ስላመመኝ ሽንቁሮ ሚካኤል እንሄዳለን አብረኸኝ ሂድ አልኩት። ልብስህን አጣጥብና አብረን ጸበል። እኔ ጸበል ሁሌ እየሄድኩ ለምን ካንቺ ጋር እሄዳለሁ? ብቻዬን እሄዳለሁ። እኔን እኮ ስላመመኝ ነው አልኩት። ይዤ ለመሄድ ስለፈለኩ አይ አልሄድም፣ መሄድ ትችያለሽ ለብቻሽ፣ እኔ አልሄድም ካንቺ ጋር ነው ያለኝ ማለት ነው። እና የሚፈራው ሰው ቢኖር ወንድሙን ትልቁን ይፈራው ነበር። ግን አሁን በቃ እሱም ስራ ነው የሚመጣው፣ ከስንት ጊዜ አንዴ ነው።
በመጣ ቁጥር ይመክረዋል። ምን ይላል? ምንም ነገር በቃ ሽሽ ይላል። መልሶ እዛው ነው፣ ደቂቃ አይቆይም። እሱ ሲወጣ እሱ ከነሱ ጋር ነው የሚገናኘው እና በጣም ከባድ ነው። ትምህርት አይማሩም። በዚህን እድሜያቸው እንግዲህ በየሰርቻው እየተደበቁ እየዋሉ ነው። ቤተሰብ እዛ ጋር ገንዘብ ይከፍላል። አሁን ወር 2 ወር ሲሆነው ያው ትምህርት ቤት እንዳለ ወላይ ጠሩ ሲባሉ ነው የሚታወቀው። ለአሁን የሚሄዱ ይመስላሉ። ቦርሳውን አዝሎ የሚመጣ ልጅ አለ። አንተ ገንዘብ ሁሉ እንዲህ ሲቀባበሉ ሳይ ከየት አምጥተህ ነው ስለው አንደኛው ወየሌ ይሰራል አሉ ከዚህ በፊት። ድጋሚ ደግሞ ስጠይቃቸው ረስተውታል እና ጋራዥ ይሰራል። ጋራዥ ቤት ታዲያ ቀን በቀን ነው እንዲህ ብር የሚከፍለው? ቢያንስ ወይ በሳምንት ወይ በወር ሊሆን ይችላል። እንዴት ይሄ እንደዚህ ብር ይዞ ይመጣል? አይ ቤተሰብ ይሰጡታል አለ። ቤተሰቡን ሄጄ እጠይቃለሁ ስል አረ በሚካኤል ምን ብለሽ ነው ቤተሰብ ሄደሽ የምትጠይቅ? በሚካኤል ሁለተኛ እንደውም አይመጣም ማለት እሺ ብዬ ዝም አልኩ። ድጋሚ መጣ። አንተ እንዳመጣ አልኩት። ከዛ መልሼ ደግሞ ከሰው ልጅ ጋርስ ለምን እጣላለሁ? የኔዎቹ ስላልሰሙኝ የሰው ልጅ አትምጣ መጣ ብዬ መቆጣት አልችልም ብዬ ደግሞ ዝም አልኩ። በቃ ይቅርታ አልኩት። እኔ መንገድ ላይ በወርቅም የሚያነሳኝ የለም በአንተ የተነሳ አልኩት ሁሉ እና ታምሜ በወድቅ አያነሱኝም። ለምን እዚህ ጋር ሲመጡ እቆጣቸዋለሁ። ጓደኞቹ ቂም እያያዙብኝ ነው የሚሄዱት። ለምን አንተ አትሰማም? ለምን አትመከርም? ይጸጽትሻል ስደት መሄድሽ? በጣም እዚህ ጋር እንደነዛኛዎቹ እንደተላልቆቹ መልበስ ባለብኝ ሰዓት አልለበስኩም። መዝለል ባለብኝ ሰዓት አልዘለልኩም። ልጆቼን እያልኩኝ አቀርቅሬ ጫካ ተሸክሜ ሰው ቤት ልብስ አጥቤ ነው ያሳደግኩት። ግን እግዚአብሔር ይመስገን እነሱ ዛሬ ዲግሪም ባይዙ ተመስገን ነው። በቃ የሚያማርራቸው ሰው የለም። የሚመርቃቸው የሚያመሰግናቸው ብቻ ነው ያለው። በእውነት የምለው አሁን የሱስ ማገገሚያ ማዕከል መግባት ከቻለ ነው። እስቲ የምትፈልጊውን ምንድን ነው? ሰዎች በምንድን ነው እንዲያግዙሽ የምትፈልጊው? የሱስ ማገገሚያ ማዕከል ገብቶ ትምህርቱን እንዲማር ለሀገርም የሚጠቅም ለራሱም እንዲጠቀም ነው የምፈልገው እና እንደዚህ ሆኖ እንዲቀር አልፈልግም። በቃ በዚህ ከቀጠለ ያው ጎዳና መውደቁ ነው። እንደዚህ ሆኖ ህይወቱ እድሜውም አጭር ነው የሚሆነው። በዚህ እድሜው ሱስ ጀምሮ መቼም አድጎ ለውጥ ያመጣል ማለት አልችልም። እኔ ብዬዋለሁ፣ እኔ መክሬዋለሁ፣ ወንድሞቹ መክረውታል። በዚህ ሊመለስ ስላልቻለ እስቲ ሌሎች አካላት ደግሞ መክረው መመለስ የሚችሉ ካሉ ቢያግዙ ደስ ይለኛል። ስልክሽን ንገሪኝ። 0972 18 20 37 0972 18 20 37 እግዚአብሔር ያስተካክልልሽ ነው የምለው። ትልቅ መልእክትን ያስተላለፍሽው ስደትም ለሚወጡ ለሌላም ልቦና ይስጥልሽ። አሜን። ጸሎት ያርግልኝ የኢትዮጵያ ሕዝብ በጠቅላላ ልጄም እንዲመለስ ወደ ልቡ ነው እና እንዲጸልዩልኝ እፈልጋለሁ። ሁሉም በየሃይማኖቱ በጣም ተፈትኛለሁ። በቃ እሺ በሉኝ። እኔን ራሱ ከዚህ ፈተና በቅቶኝ በቃ ሰርቼ ሰው መሆንበትን ያደለኝ እግዚአብሔር አምላክ እንዲጸልዩልኝ እፈልጋለሁ። የልጁ አባት ስለ ልጁ ያለበትን ሁኔታ ያውቃል? አይቀርበውም ጨርሶ። እኔ ሳልሰደድ 70 ብር ነበረ የተቆረጠው እና እኔ ሊሄድ ስለሆነ ጓደኛውን አቁሜ እባክህ አደራህን እንዳታቋርጥ፣ ለወተት አጥሚት ይጠጣል ጡጦ እና አጥሚቱን ብቻ እንዳይጠጣ ወተት እንኳን 70 ብር ወተት እንኳን ቢያመጣለት እንደው አደራህን ምናምን ብዬው ሄድኩኝ። ጭራሽ እሱ ይመጣና ከጎረቤት ጋር አለች እናቱ አሉ ማን አለ በቃ ልጁን ለመውሰድ ይመስለኛል ፍላጎቱ እና አቋረጠው። ወዲያውኑ አንድ ወር ነው መሰለኝ ለእናቴ ሰጠ። ከዛ በኋላ አቋረጠ። አሁን ልጄ የት ነው ማይልም ምንም ማይልም በቃ አይጠይቅም። እንግዲህ አይዞሽ፣ በሚችሉት ያግዙሻል፣ በጸሎትም እንዲሁም ደግሞ በእንዲህ አይነት እድሜ ላይ ያሉ ልጆች መስተካከል የሚችሉባቸው መንገዶች ምንድን ናቸው የሚለውንም በሚቻለው ሀሳብ የሚሰጡሻል ብዬ አስባለሁኝ።
ስለመጣሽ ከልብ አመሰግናለሁ። እሺ በጣም አመሰግናለሁ። እኔ እንግዳሽ አድርገሽ ስለጋበዝሽኝ በጣም አመሰግናለሁ። ግራ ስለገባኝ ነው በቃ በዚህ እንኳን መፍትሄ ቢገኝልኝ ብዬ ወደ አንቺ የመጣሁት። አንቺም እንግዳሽ አድርገሽ ስላቀረብሽኝ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። የሚመሰገኑ ሰዎች አሉኝ። ስወልድም ያገዙኝ በነፃ ብዙወርቅ ይባላሉ። ሁለተኛ ልጄን ስወልድ እሳቸው ነበሩ ያገላገሉኝ። እንደ ነርስም ናቸው በሕክምና ሙያ ተሰጥቷቸው በነፃ አዋልደው ምንም እኮ 5 ሳንቲም የለኝም ስላቸው እየተመላለሱ ይጠይቁኝ ነበር፣ ያዩኝ ነበርና ስላቸው ገንዘብ ምን አባቱ አንቺ ደህና ሁኚ ችግር የለውም አይዞሽ ምናምን ብለው ያጽናኑኝ ነበር። ሱዳንም ሲሄድ እንደዚህ ሄዱ ሲሉኝ አዎ እንደዚህ ሆኜ የመጣው ግን ብሩ 4000 ብር ብዙ ነው በዛን ሰዓት። 4000 ብር ለማግኘት ዘመዶቼ ጋር ሄጄ አድሬ የትራንስፖርት አልሰጡኝ እና በጣም እያለቀስኩኝ ውዬ ሱዳን ኤምባሲ ውዬ መጣሁ። እሳቸው ጋር ሄጄ ተሳካልኝ ግን ብር አጣሁኝ አልኳቸው። ምን አሉኝ? አዎ ስንት ብር ጎደለሽ? 1000 ብር ጎሎኛል። ጤፍ የምገዛበት 500 ብር አለኝ። እንዴ ጤፉስ ምን ልበሉ ስለ ምንም ችግር የለም እኛ ተበድረንም ከሱቅ ዱቤም አምጥቼ ይበላለሁ ብሎ ብድግ አድርገው የጤፍ መግዣቸውን ሰጥተውኝ ደግሞ ለእኔ ብር ይዤባት ሄድኩ ብለሽ አታስቢ፣ በቃ በተመቼ ሰዓት ትልኪያለሽ። እኔ ሀገሬ ላይ ያለሁት ተበድሬም ምንም ብዬ ቀኑን አሳልፈዋለሁ፣ ችግር የለም እንዳታስቢ ለእኔ እግዚአብሔር አንቺን ያግዝሽ ብለው ስላደረጉልኝ እግዚአብሔር ይስጥልኝ። ብዙወርቅ ረጅም እድሜና ጤና ይስጥልኝ። ኩሽናቸውን ለቀው እዛው ግቢ ውስጥ እንጀራ ጋግር ነበርና እንጀራ መጋገሪያ ቦታ ሰጣ ኩሽናቸውን ሙሉ ለሙሉ ለቀው ሰጥተውኝ እንጀራ ስጋግር ነበር። ረጅም እድሜና ጤና ይስጥልኝ፣ እግዚአብሔር ይስጥልኝ። የትም ወርቅ አልማዝ በሀሳብም ይሄ ልጅ እያዘሉ መከራቸውን እያዩ ወተት እየገዙ አይዞሽ ሲሉኝ የነበሩ ሁሉ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። ስንቱን አመስግኝ። ዋዩ ሰፈር ያሉ በሙሉ ልጆቼን አስፋልት ሲወጡ መልሰው ትልልቆቹን ተቆጥተው ተቆንጥጠው እዚህ አድርሰውልኛል። በጣም አመሰግናቸዋለሁ። ውድ የሸገር ኢንፎ ሚዲያ ተከታታዮች የ2018 የአዲስ ዓመት እቅድ ልንገራችሁ። ቤተሰቦቼን ወደ 1 ሚሊዮን ማድረስ ነው። ይህ መቼም ከባድ ይሆናል ብዬ አላስብም። ምክንያቱም በሸገር ኢንፎ ሚዲያ የምንለቃቸውን ቪዲዮዎች የሚመለከቱ 60% የሚደርሱ ቤተሰቦቻችን ሰብስክራይብ ያላደረጉ ናቸው። ስለዚህ እናንተ በዚህ ሰዓት ይህንን ቪዲዮ የምትከታተሉ ሰብስክራይብ የምትለውን በተን ነካ ካደረጋችሁ ይህንን እቅዴን ታሳኩልኛላችሁ። ስለዚህ በቅርቡ 1 ሚሊዮን ለመድረስ እንድንችል እናንተ ሰብስክራይብ ያላደረጋችሁ ውድ ቤተሰቦቻችን ሰብስክራይብ እንድታደርጉ በአክብሮት ነው የምንጠይቀው። ሸገር ኢንፎ ሚዲያ ትክክለኛና ተአማኒ የሆኑ መረጃዎችን የምታገኙበት ነው። እናመሰግናለን።